ዘመን አይሽሬ ምርጥ ሙዚቃዎች timeless music ስሞን ማልበል መጀመሪያ አጋፋሪያስ እንሹዬ አጋፋሪያስ አሁን ቤቶ ገብተን እንዳየነው በርከት ያሉ ውሾች አሉት ነው ቁጥራቸውን እርሱ ያስታውሱታል አላስታውስም ቁጥራቸው አያውቁም አልቆጠርኩም ነገር ግን ስናያቸው በርከት ያሉ ነበሩ መጀመሪያ ከዚህ የበለጡ ነበሩ የሉ አንድ ሶስት ነበሩ ሞቱ እንጂ ያሉት እነኚሁ ናቸው ምን ይቀልባቸዋል እነኚሁን ሁሉ ውሾች 2 ብር 3 ብር ገዛላቸዋለሁ ስጋ እና ቀቅያ በላቸዋለሁ እንግዲህ 2 ብር 3 ብር ስጋና እነኚህን ያየናቸው የሚተራመሱትን ውሾች ስናስተያይ የሚበቃቸውም አይመስልም ውሾች አይቆጠሩም እንደ ውሾች ስለማይቆጠሩ እንደ ጠባያቸው ነው ያስኳቸው ሆር ስለሌላቸው ይሄው ነው ጠባያቸው እነሱ እኔ ያስኳቸው በዛ አይነን እዚሁ ነው የተዋለዱት ግን እነኚህ ሁሉ የለ አንዲት ውሻ ነበር የተሰበየት አንጥቻ ተዋለዱ ሲዋለዱ አንዲት አርበታ ጎረቤት የታይ ተክለ ሃይማኖት ታለሁኝ ተክለ ሃይማኖት በታይ ነበር አገር ግዛት አጠገብ እዛ እንዴት ተቀመጥኩኝ ሲንጫጫ አየሁና እንጀራ ሰወረጉ ተሽሎልኮ ገቡ እቤት እንዲያስቋቸው እንደ ሁለት ውሾች ጠባያቸው ጥሩ ስለሆነ ገቡ በዙ ተሽሎልኮ ቀሩ በቃ አልጠልም በያስቋቸው እርሶም የሚኖሩት እዚያው እነሱ ያሉበት አካባቢ ነው እዚያው ነው የሚኖሩት እዛው ነው ግን እንዳየነው ዙሪያውን በሙሉ እነሱ ብቻ ናቸውና የእድሜያቸው ክልል ደግሞ አንድ አይነት ይመስላል አስተዳደጋቸው አንድ ናቸው ሌላ ነገር የለም እና አንድ ጊዜ የተወለዱ ናቸው ማለት ነው የለም አንድ ሁለት ይወለዱ አሁን ደርቀዋል አይወልዱም ሁለተኛ ደግሞ ሁሉም አይወልዱም ካማ ወንዶች ናቸው ሴቶች እንደ ሁለት ናቸው እነሱም አይወልዱ አብክኛቸዋለሁ አንዳንድ ሰዎች እንደ ጠባይ ሆኖ ዶሮ የሚያረቡ አሉ በግ የሚያረቡ አሉ ፍየል የሚያረቡ አሉ እርሶ ደግሞ ይሄው እንዳየነው ዙሪያ ገባው ቤቶ ቀዳዳ ሸንቁረው የሚወጡት ውሾች ናቸው እና ይሄንን ምን አሳሰበው እኔ በዛችሁ በውሾቹ ተቤት የማይወጡ ንጹህ ስለሆኑ እንደ ሰው አይነት መልክ ስለሆኑ ወደሞ ውጭ ስለማያውቁ ጸጥታ ስለማይነሱ ንጹህነታቸውን አይችልም ያስቋቸው አንዳንድ ሰው ግን ለመቸም ለመልክና ለውሻ ለመውደድ 2-3 ይበቃዋል እርሶ ወደ 50 ተጠግተው ይሁሉ ሲተራመስ ይሄን ያህል የላቸውም እንደው እነሱም ደግሞ አልጠልም በማለት ነው ያስቋቸው ሳስጨላቸው ንጹህነታቸውን አይቼ እንጂ አንዱ ብቻ ይበቃል ግን ስንገባ በመሐላቸው ልክ እንደ በግ ሊገዛ እንደሚገባ ነጋዴ በመሐላቸው ስናልፍ አይናከሱም እንዴት ነው ንጹህ ናቸው በዙ ጠባይ ነው የሚያስቋቸው ጠባያቸው ጥሩ ስለሆነ ነው ሰው ውሻ እንኳን የምናሳድገው አንዳንድ ጊዜ ከአንዳንድ ሁኔታዎች ምን እንዲከላከሉልን ነው እነኚህ ግን እንደ በግ መሐላቸው ገብቶ የፈለጉትን እነዚህ እንስሳነታቸው ናቸው ሌላ ነገር ጠንቅ የለም ይሄው ብቻ ነው ውጭ አይወጡም ከግቢ አያውቁትም ለምን አይወጡም አያውቁትማ የተወለዱት እዚቹ ስለሆኑ ቤዘግቼ እዛው ጥሪያ ስለሆነ ስቀመጥ ቁጭ ይላሉ አጠገቤ እኔ ሰወጣለት ይላሉ ስመጣ አጠገቤ መተውለት ይላሉ እንዳየነው እንደው በእውነቱ ነገሩ ጥሩ ነው ግን ያዘጋጁላቸው አልጋ እንኳን እንደመለስተኛ አልቤርጎ ላይ እናታች የሆነ ነውና እንዴት ነው ጥዲያታቸው ንጹህነታቸው ነች እንደ ሰው መልክ ስለሆኑ ነው አንድ አይነት ነው መልካቸው አንድ ነው ለመሆኑ ውጪ ሲወጡ አያዩም የሚሉ ነገር ነግረውኝ ነበር ለምንድን ነው የማይታያቸው ደግሞ እንግዲህ አያውቁትም አይጀበጀባቸው ሰው እንደ ጠባው እንደፍጥረቱ ነው እኔ ይሄንን ነገር ልመለከተው አልችልም ጠባያቸው ግን ንጹህ ስለሆነ ውጪውን ደግሞ ሳያቸው ይጅበረበራል ላይ ናቸው ውጪውን ሰላማዋቅም ይሁን ምን እንደሆነ አላውቅም በስ እርስ በራሳቸውስ ይነካከሳሉ አይነካከሱም ሰላም ሲበሉም እንደው ያችን ተባጥቀው እንጀራይቱ ተፈትፈተ መረቂቱ ተፈትፈታ ያችን በሉ በቃ አንዴ ይበሉ በቃ ይሁን በቀን አንዴ ነው የሚበሉት አንዴ ነው ራትና ምሳ በቀን ሁለቴ ነው እንዴት ራትና ምሳ አንዴ ያመጣና ሰጣቸው በቃቸው
ሽሬ ምርጥ ሙዚቃዎች timeless music አጋፋሪ ሐሰን ለምን የውሻ ርቢ እንደያዙ አልገባኝም እንጂ ውሻ ለብዙ ጠቃሚ ተግባራት ስለሚውል ለጥቅም ሲባል ይረባል። ለፍቅር ከሆነ 2-3 ያሉ ውሻዎች በቤት ውስጥ ማሳደግ የተለመደ ነው። እንደ አጋፋሪ ሐሰን ቤት አስሞልቶ ማንቻቻት ሳይሆን ለአደን የሚሆኑ ውሾችን ማሳደግና ማሰልጠን በሀገራችን የተለመደ ነው። የአጋፋሪ ሐሰን ውሾች ግን ሌባም እንደማይጠብቁ ካነጋገራቸው እንረዳለን። ዳግማዊ አጼ ምኒልክ የውሻ ፍቅር ነበራቸው። የአውሮፓን የውሻ ዘር ወደ ኢትዮጵያ በማስገባት እንዲራቡ ለማድረግም ከፍተኛ ጥረት አድርገዋል። ከአውሮፓም ከተለያዩ ውሻ ዘሮች በማስመጣት የሀገራችን ውሾች የተሻሻለ ዘር እንዲያስገኙ ያደረጉ ዳግማዊ አጼ ምኒልክ ናቸው። ዳግማዊ አጼ ምኒልክ ከውጭ ሀገር ያስመጧቸው ስለነበሩት ውሾች ምን ያህል ጥንቃቄ እንዲደረግላቸው ይጥሩ እንደነበረ ከደብዳቤዎቻቸው አንዱን እናሰማችሁ። ይድረስ ከበየነ ከኢጣሊያ 16 ውሻ መጥቶልኛልና የሰኔ ስላሴ ዕለት ጅቡቲ ይገባሉ አሉ። ከጅቡቲማ በባቡር ይመጣሉ። ከባቡር ሲወርዱ መሬት እንዳይነካቸው በጋሪ ሆነው እንዲመጡ አድርግ። ክፉ ነገር እንዳያገኛቸው አደራህን ብለህ ለራስ መኮንን ንገር። ሐኪምም ብዙ መድኃኒት ይዞ ሌላም ዕቃ አምጥቷል ብሎ ሙሴ ቼኮ ዲኮላ ነግሮኛልና ይህንን ወደዚህ ሲያመጡ በቸገራቸው እንድትረዳቸው ይሁን ብለህ ንገር። ሰኔ 5 ቀን 1893 ዓመተ ምህረት አዲስ ዓለም ከተማ ተጻፈ። ታላቁ ዳግማዊ አጼ ምኒልክ ኢትዮጵያን ወደ ስልጣኔ የመሩት በሁሉም መንገድ በመሆኑ በብዙ ሀገሮች የሚደነቁ ታላቅ ሰው ናቸው። ራቅ ብለን ከሀገራችን ታሪክ ስንወጣ ደግሞ ታላቁ አሌክሳንደር ውሾችን ማሳደግ ይወድ ነበር። ታላቁ አሌክሳንደር ውሾችን ማርባት የሚወደው ለአደንና በልዩ ልዩ ሙያቸው በማሰልጠን ነበር። አሌክሳንደር ከውሾቹ ሁሉ ፔፒታስ የሚለውን ውሻውን ይወደው ነበር። አሌክሳንደር ካሉት ውሾች አብዛኛዎቹ የጦር ትምህርት የተማሩ ሲሆን ፔፒታስ ግን በተለይ የአሌክሳንደር ጠባቂ ነበር። አሌክሳንደር ፐርሻን ወሮ ንጉስ ዳሪዮስን ድል ባደረገ ጊዜ የአሌክሳንደር ውሻ ፔፒታስ ከአሌክሳንደር ፈረስ ጎን ሳይለይ ዘመተ። በጦሩ ሜዳ ከዳሪዮስ ወታደሮች አንዱ አሌክሳንደርን ለመግደል ሲጠጋ ፔፒታስ ያን ወታደር ነክሶ በመያዝ አሌክሳንደርን ከሞት አዳነው። ያ ውሻ አሌክሳንደርን ከመሞት ሲያድነው ያየ ዳሪዮስ ወገን የሰለጠነ ዝሆን ፔፒታስን ደፍጥጦ ገደለው። አሌክሳንደር የታማኝ ውሻውን ሬሳ አስነስቶ ወታደሩን በሙሉ አሰልፎ በታላቅ ጀግና አቀባበር ስርዓት አስቀበረው። ይህ የሆነው የዛሬ 2300 ዓመታት ገደማ ነው። በሁለተኛው የዓለም ጦርነት ጊዜ በአሜሪካ ኬናይን የተባለ የወታደር ክፍል ነበር። የዚህ ክፍል ስራ ውሾችን ማርባትና የጦር ትምህርት ማስተማር ነበር። የሁለተኛው የዓለም ጦርነት በተነሳ ጊዜ ያ የውሻ አሰልጣኝ ክፍል በጦር ትምህርት የሰለጠኑ 2000 ውሾች ነበሩት። እንደ አውሮፓውያን አቆጣጠር በ1944 ከነዚያ ከሰለጠኑ ውሾች አብዛኛዎቹ ፓሲፊክ ውቅያኖስ ውስጥ ወደምትገኘው ወደ ጓም ደሴት ተላኩ። ውሾቹ ወደ ጓም የተላኩበት ምክንያት በዚያች ደሴት ላይ ያለው የጃፓን ጦር አስቸግሮ ስለነበረ ነው። የጓም መሬት ተራራማና ደን ሲሆን በተፈጥሮ ዋሻ ብቻ ስለሆነ ጃፓኖች በየዋሻው ተደብቀው በመታኮስ የብዙ ሰው ሕይወት አጠፉ። ውሾቹ በደሴቲቱ ላይ ከተለቀቁ በኋላ በጠረን እየፈለጉ የጃፓኑን ወታደሮች ካደፈጡበት ቦታ በስውር እየሄዱ ማጅራታቸውን በንክሻ እየያዙ ለአሜሪካ ወታደሮች ያቀብሉ ጀመር። በተለይ በፈንጂ የታጠሩትን ቦታዎች ፈንጂዎችን በሽታ በማወቅ የተቀበሩትን ፈንጂዎች ሳይፈነዱ በማውጣት ውሾቹ ለአሜሪካ ወታደሮች መንገድ ይከፍቱ ጀመር። የውሾቹ ሙያ ይሄ ብቻ አልነበረም። ወታደሮቹን ቀድመው የሚመሩ ውሾቹ ናቸው። ውሾቹ ሰተት ብለው ከሄዱ ምንም አደጋ የለም። ከሩቁ የጃፓን ወታደር ያለ እንደሆነ ውሾቹ ወደ ኋላ ተመልሰው ይተኛሉ። በዚህ ጊዜ የአሜሪካ ወታደር ሁሉ ይተኛል። የወታደሩን መተኛትና ቦታ መያዝ ውሾቹ ካዩ በኋላ በደረታቸው እየተሳቡ በመሄድ በጃፓን ጦር ውስጥ ሽብር ሲፈጥሩና ግራ ሲያጋቡ የተኛው የአሜሪካ እግረኛ ጦር ይደርስላቸው ነበር። በዚህ ትንንቅ ጊዜ 21 ውሾች ሞተዋል። እያንዳንዱ ውሻ በሲሚንቶ በተሰራ በአንዳንድ መቃብር ተቀብሯል። ለእያንዳንዱ ውሻ የተሰጠው የመቃብር ቦታ 10 ሜትር ካሬ ያህል ነው። በየመቃብሩም ላይ የየውሻው ታሪክ ተጽፎበት እስካሁን አለ። ከመቃብሮቹ አንዳንዶቹ የውሾችን ማዕረግ ይናገራሉ።
ለምሳሌ የ10 አለቃ ሲልቨር፣ የ10 አለቃ ሮት፣ የ50 አለቃ ብላኪ የተባለ ተጽፎበታል። ከ21ዱ የውሾች መቃብር ውስጥ የ7ቱ ብቻ ያልታወቀ የሚል ቃል አለበት። ውሻ ማርባት በብዙ ሀገሮች የተለመደና ያለ ነው፣ ግን ለጥቅም ነው። ውሻ እያረቡ ይሸጣሉ። ውሻ እያረቡ ለአደን ተግባር የሚያውሉ አሉ። ለምሳሌ በእንግሊዝ ሀገር ግሬት አሽፊልድ የሚኖሩት ወይዘሮ ጁዲት ተርሎ በሰኔ ወር በ1964 ሱፐር ሮሪ የተባለ ውሻቸው በሽቅድምድም ከሌሎች ውሾች ስለቀደመ 70,000 የኢትዮጵያ ብር ሂሳብ ስጦታ አስገኝቶላቸዋል። በ1968 በአሜሪካ በተደረገው የውሾች ውድድር አዳምንት የተባለ የወይዘሮ ኢስሌ ውሻ ሻምፒዮን ስለሆነ 50,000 የኢትዮጵያ ብር ሂሳብ ተሸልሟል። በ1964 በአሜሪካ በተደረገው ሌላ ውድድር ደግሞ የአቶ ኦገስት ቤልሞንት ውሻ በማሸነፉ ለጌታው 120,000 የኢትዮጵያ ብር ሂሳብ አስገኝቷል። እነዚህን ለመሳሰሉ የጥቅም ጉዳዮች የሰው ልጅ ውሾችን ያረባል። ዘመናዊ ሽሬ ምርጥ ሙዚቃዎች timeless music